እሳቸው ነፍተው ባስጀመሩት ፊሽካ ከ831 በላይ ጨዋታዎች ተጀምረው ተጠናቀዋል። በተለይም በፕሪሚየር ሊግ ጨዋታን ሲመሩ የአርሰናልና የማንቸስተር ዩናይትድ ደጋፊዎች ስቅቅ እንላለን ከተጋጣሚያችን በላይ ይሉላቸዋል። ከዚህ በኋላ ግን የምነፋው ፊሽካ የለም ብለዋል። ዛሬ ጡረታ የወጡት ሰው የቃል ስፖርት ዩቲዩብ ቻናል የመረጃ ክፍላችን ዋና አጀንዳ ይሆናሉ። ቃል ስፖርት ላይ ናችሁ ውዶቻችን። እንደ ሁልጊዜ የተመራረጡ ስፖርታዊ ጥንቅሮችን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ዓለም አቀፍ መረጃዎችን አስቀድመን እናነሳለን። በተለይም በእግር ኳስ የዚህኛው የዓለም ዋንጫ ለየት ያለ ነገር አለው። እናም ከዚነዲን ያዚን ዚዳን በኋላ በቴስታ የምነቀንቀው ሰው ነበር እያለ ነው ዝላታን ኢብራሂሞቪች። ልዩ ጥንቅር ይዘናል። የአውሮፓ የዝውውር መስኮትም በቃል ስፖርት ዩቲዩብ ቻናል ይዳሰሳል። ተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በፕሪሚየር ሊጉ አጫጭር ስፖርታዊ መረጃዎቻችን ከፊሽካ ሰቃዩ ሰው ጀምሮ እናነሳለን። የዝውውር መስኮቱ ላይም በርካታ ያገኘናቸው መረጃዎች አሉ ለእናንተ ውድ አድማጮቻችን። በታላቅ ክለቦች ማንቸስተር ሲቲ ቤት ወሳኙን ሰው ለየት ባለ መንገድ መረጃ ይዘንበታል። ትከታተሉታላችሁ። ቼልሲ ሻምፒዮኑን አጥቷል እያለ እየተቆጨም እየቆዘመም ያለ ሌጀንድ አላቸው። ለቼልሲ ዛሬ ይፋ የዝውውር ጥያቄ ቀርቧል። የቼልሲን ምላሽ እንመለከተዋለን። ሊቨርፑል በይፋ ተጫዋች አስፈርመዋል። ውሳኔውን እንነግራችኋለን። ከፊርማው በኋላ ከቡድኑ ይለቃሉ በሚል የአሌክሲስ ማካሊስተር ጉዳይ ሲጠበቅ ነበር። ምላሽ ይዘናል። የሊቨርፑል የዝውውር መስኮት በቃል ስፖርት ዩቲዩብ ቻናል ይዳሰሳል። አርሰናልና ዝውውሮቹ፣ አርሰናልና ዘግይቷሎቹ ከምን ደረሱ? አርሰናል አማካይና ተከላካይ ለማምጣት በሚያደርገው ጥረት ላይ ምን አዲስ ነገር አለ? በቃል ስፖርት ዩቲዩብ ቻናል ይዳሰሳል። በማንቸስተር ዩናይትድ የመረጃ ሰዓታችን በቡድኑ የሚቆየው ተጫዋች ተጽዕኖ፣ በዝውውር መስኮቱ ላይ ማንቸስተር ዩናይትድ ቤት ያሉ ወቅታዊ ዝውውሮች ይዳሰሳሉ። ቃል ነኝ መረጃውን ማካፍላችሁ። ከወደዳችሁን ላይክ አድርጉን። ለቀጣይ መረጃችን ግብዓት ይሆነናል። ለ100,000 ሰብስክራይበር ጉዟችን ግን አጋርነታችሁ አምባሳደርነታችሁ እንዳይለየን። መልካም ቆይታ። የ2026ቱ የዓለም ዋንጫ ብዙ አነጋጋሪ ነገሮች ነበሩት። ለአብነት ያክል ከዚነዲን ያዚን ዚዳን በኋላ በቴስታ የምነቀንቀው ሰው ነበር የሚለን ዝላታን ኢብራሂሞቪች ነው። ሜዳ ላይ ብኖር ኖሮ የአርጀንቲናውን ተጫዋች ፓራዴዝን በግንባሬ መሬት አጋድመው ነበር ነው ያለው ዝላታን ኢብራሂሞቪች። በዓለም ዋንጫ ወቅት የፎክስ ቲቪ ተንታኝ የነበረው ዝላታን ኢብራሂሞቪች ከፍጻሜ በኋላ ስለነበረው አለመግባባት አስተያየቱን ሰጥቷል። የስፔን ተጫዋቾች የቡድን አጋራቸው ሲመታ እንዴት ቆመው ይመለከታሉ ያለው ኢብራሂሞቪች ምን እያደረጉ እንደሆነ አላውቅም ስፔናውያን ይላል። አክሎም ፓራዴዝ እንደ እኔ አይነት ተጫዋች ሜዳ ላይ ባለመኖሩ ፈጣሪውን ያመስግን ብሏል። ፓራዴዝ አርጀንቲና ተጫዋች ፕሮፌሽናል አይደለም ያለው ኢብራሂሞቪች እኔ ሜዳ ላይ በኖር ኖሮ እሱን ልክ ዚነዲን ያዚን ዚዳን ማታራዚን በቴስታ እንደነቀነቀው በግንባሬ ጭንቅላቱን መትቼ ከመሬት ቀላቅለው ነበር ነው ያለው። እናም ዝላታን በፓራጓይና በፈረንሳይ ጨዋታ ላይ እንኳን ሜዳ ያልኖርኩ 4 ቀይ ካርዳ ያለው ካለ በኋላ አሁን ደግሞ ፓራዴዝን በግንባሬ መትቼ ከመሬት አጋድመው ነበር። ስፔናውያን ግን እንዴት ዝም እንዳሉ ግርም እያለኝ ነው እያለ ይገኛል። መልከታችሁን አጋሩን ውድ ቤተሰቦቻችን። ከዚህ ጋር በተያያዘ የዓለም ዋንጫ ላይ ምናልባት የአርጀንቲናን ስላነሳን ነው በፊፋ የ2026 የዓለም ዋንጫ ላይ የታዩ የመጨረሾቹ 9 ቢጫ ካርዶች ለአርጀንቲና የተሰጡት። በነገራችን ላይ እንግሊዝን በግማሽ ፍጻሜ ሲፋለሙ 3 ቢጫ ካርድ አዩ። ስፔንን በፍጻሜ ሲፋለሙ 6 ቢጫ ካርድ አዩ። የአርጀንቲና የጨዋታ ስርዓት ብዙ ጥያቄ እየተነሳብን ነበር፣ በተለይም ጥሎ ማለፎቹ አካባቢ። ከዛ ውጪ በዚህ ዓለም ዋንጫ ላይ በጣም ምስጉኑ ቡድን የተባለው የሮናልድ ኪውመኑ ኔዘርላንድ ነው። በጣም የተመሰገነ ጸባይኛው ቡድን ተብሎ ከፊፋም እንዲሁ ሽልማት ተበርክቶለታል። ምናልባት አርጀንቲና ላይ ስላለን ስለ ብሔራዊ ቡድን ቆይቴ የማስብበት ጊዜ አሁን ነው ብሏል ኤሚሊያኖ ማርቲኔዝ። አርጀንቲና የግብ ጠባቂ ኤሚሊያኖ ማርቲኔዝ ራሱን ከብሔራዊ ቡድን ሊያገል እንደሚችል ፍንጭ ሰጥቷል። ፍጻሜውን በመሸነፋቸው የተሰማውን ስሜት በቃላት ሊገልጽ የማይቻል መሆኑን የገለጸው ሌሻንድሮ ማርቲኔዝ በብሔራዊ ቡድን መቀጠል አለመቀጠልን የማስብበት ጊዜ አሁን ነው ሲል ፍንጭ ሰጥቷል። አርጀንቲናውያንን ይቅርታ የጠየቀው ማርቲኔዝ ቡድኑን ለመርዳት የቻልኩትን ሞክሬያለሁ ሲል ተደምጧል። በነገራችን ላይ 2022 የካታር የዓለም ዋንጫን ብሔራዊ ቡድን ድል ካደረገ በኋላ ኤሚሊያኖ ማርቲኔስ ይህን ከተናገረ ከ2 ዓመት በኋላ ስለ 2026 የዓለም ዋንጫ ተጠይቆ ነበረና ያኔ ዋንጫውን ካነሳን ጓንት ሰቅላለሁ ብሎ ነበረ። አሁን በእርግጥ አላነሱትም፣ ግን የማስብበት ጊዜ ደርሷል እያለ ነው።
በአርጀንቲና ብሔራዊ ቡድን በኩል አሰልጣኝ ሊዮኔል ስካሎኒ ቡድኑ ይለቃሉ። ሜሲ ይጠበቃል። አሁን ደግሞ ግብ ጠባቂው እኔም ሳልኖርበት አልቀርም እያለ ይገኛል። የዓለም ዋንጫ ሻምፒዮኗ ስፔን ቀስ በቀስ የተገነባ ቡድን ነው። በነገራችን ላይ ስፔን የአውሮፓን እግር ኳስ የተቆጣጠሩበት የዓለምን እግር ኳስ የተቆጣጠሩበት መንገድ ግንባታው መሰረት የነበረው ነው። ምንም ጥያቄ የለውም። ለአብነት ያክል የአውሮፓ ዋንጫን 28፣ 2012፣ 2024 ወስደዋል። የዓለም ዋንጫን 2010 እና 2026 ወስደዋል። ኔሽንስ ሊግን 2023 ወስደዋል። 2024 ላይ ወጣት ቡድኑ የኦሎምፒክ የወርቅ ሜዳሊያ ባለቤት ነበረ። 2021 እና 2025 ላይ የኔሽንስ ሊግ ፍጻሜ ተፋላሚ ነበሩ። 2020 ላይ የኦሎምፒክ የሲልቨር ሜዳሊያ ባለቤት ነበሩ። በአውሮፓ ውስጥ በ21ኛው ክፍለ ዘመን የስፔን የብሔራዊ ቡድን ግንባታ ጥራት በጣም አስገራሚ ነው። በብሔራዊ ቡድን ደረጃም በነገራችን ላይ በዚህ ዓለም ዋንጫ ላይ አንድ ግብ ነው የተቆጠረባቸው። ቡድኑ የወጥነት ጥራቱ በራሱ በጣም አነጋጋሪ ነበር እና በእርግጥ የተወሰኑ ዓመታት ላይ መዳከሞች ነበሩ። ግን ባለፉት 6 ዓመታት የስፔን ጥንካሬን እንዴት አገኛችሁት? ግን ጻፉልን። ከዚህ ጋር በተያያዘ የቀድሞ የአርሰናልና የፈረንሳይ ብሔራዊ ቡድን ሌጀንድ ቴሪ ዳንኤል ሆነሪ የዓለም ዋንጫን በተመለከተ ምርጡ ብሔራዊ ቡድን አሸንፏል ብሏል። ምርጡ ብሔራዊ ቡድን አሸንፏል ያለው ቴሪ ዳንኤል ሆነሪ ይገባቸውም ነበር ብሏል። በሁሉም ነገር የተሻለ ቡድን አሸንፏል ብሏል። እንደዚህ አይነት ተጫዋቾችን የያዘ ቡድንን መፋለም በጣም አስቸጋሪ ነው። ይሄንን ፈረንሳይም አርጀንቲና ሞክረውት ያልሆነ በጣም የተጠናከረ ቡድን ብሎታል። ከዛ ውጭ CR7 ክርስቲያኖ ሮናልዶም የስፔን ብሔራዊ ቡድን በተመለከተ ስፔን የሚጫወቱበት መንገድ ካየ እያንዳንዱ ተጫዋች የራሱ ሚና ያውቃል። ለዚህም ነው የሚያሸንፈው። እያንዳንዱ ቡድን የማሸነፋቸውን በአጋጣሚ አይደለም፣ ስለሚገባቸውም ነው። እንደ ቡድን ይሰራሉ እና ትልቅ ቡድን የሚባለው እያንዳንዱ ተጫዋች ሚናውን ሲያውቅ ነው ያለው ሮናልዶ ይገባቸዋል ብለዋል። በነገራችን ላይ ሉዊስ ዴ ላ ፎንቴ ከስፔን ጋር ኔሽንስ ሊግ ዩሮ 2024 የዓለም ዋንጫን ጠራርገው የወሰዱ የስፔን ብሔራዊ ቡድን ታሪካዊ አሰልጣኝ ናቸው። የዚህ ቡድን አካል ከሆኑት ውስጥ ላሚን ያማል በነገራችን ላይ በጣም አስገራሚ ክብረ ወሰን ይዞ ነው ያጠናቀቀው። በዚህ ዓለም ዋንጫ ላይ በ26 የእሱን ያክል ድሪብል የፈጸመ ተጫዋች የለም። ገና ወጣት ሆኖ ይሄን አድርጓል። ላሚን ያማል 27 ስኬታማ ድሪብሎችን በ2026 ቲኔጀር ተብሎ ዕድሜው 19ና ከዛ በታች ሆኖ አሳክቷል። ኬሊያን ምባፔ በ2018 22 የተሳኩ ድሪብሎች ነበሩት። ይሄ ከ19ና 19ና ከ19 ዓመት በታች ሆኖ ሙሲያላ በጀርመን ብሔራዊ ቡድን 2022 የዓለም ዋንጫ ላይ 19 ስኬታማ ድሪብሎች ነበሩት 19ና ከዛ በታች ሆኖ። ስለዚህ 19ና ከዛ በታች ዕድሜያቸው ሆኖ በርካታ ድሪብሎችን በዓለም ዋንጫ በመፈጸም አሁን ላሚን ያማልን የሚስተካከል ተጫዋችም የለም። እንዲህ አይነት ጥራቶች ደግሞ በቀጣይ ዓመታት በላሚን ያማል በኩል በትልቁ ይጠበቃሉ። በዛው ባርሴሎናን እናንሳ። ባርሴሎና ከዋናው ቡድኔ ውስጥ አጥቼዋለሁ ብዬ የማስበው ቁልፉ ሰው ሌዋንዶስኪ ነው የሚል መግለጫ ነው አውጥቷል። ሞንዶ ዲፖርቲቮ ሶት በወጣው መረጃ መሰረት ባርሴሎናዎች ያጣነው ቁልፍ ተጫዋች ወይም በሜዳ ደረጃ ክፍት ነው ብለን የምናስበው የሌዋንዶስኪን ብቻ ነው ብለው ነው የሚያምኑት። እንደ ሞንዶ ዲፖርቲቮ ዘገባ ከሆነ ባርሴሎናዎች በዋነኝነት የዩሊያን አልቫሬዝን ዝውውር ወይም የአጥቂ ስፍራን ብቻ ነው በዋነኝነት የሚያዩት። አጥቂውን ካስፈረሙም ካላስፈረሙም ቡድኑ ጉለት ብለው የሚያምኑት በ9 ቁጥር ቦታ ላይ ብቻ ነው። ሌላ የሜዳ ክፍል እንደነበረ ነው ብለው ያምናሉ። በነገራችን ላይ የካሪም አዴየሚ ዝውውር ተጠናቋል። ነገ ይፋ ይደረጋል። በባርሴሎና በኩል ይፋ ሲያደርጉት የተለየ ነገር ባይሆንም ለባርሴሎና ደጋፊዎች በቃል ስፖርት ዩቲዩብ ቻናል እናደርሳቸዋለን። ከዛ ውጪ ምናልባት በባርሴሎና በኩል የተከላካይ ክፍሉን ለማጠናከር በሚደረገው ጥረት ላይ አይሜሪክ ላፖርተን እየተከታተሉ ነው፣ ግን እስካሁን የተደረገ እንቅስቃሴ የለም። ተጫዋቹ በጥሩ ሁኔታ በባርሴሎና ቤት ልምድ ያለው ሆኖ ይታያል። የውል ማፍረሻ አለው። በነገራችን ላይ በቢልባኦ ቤት በዋነኝነት ባርሴሎናዎች ይፈጽሙታል ከተባለ በተከላካይ ክፍል ላይ ኤሜሪክ ላፖርት ይጠበቃል። ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ ውዶቻችን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለ100,000 ሰብስክራይበር ጉዟችሁ አጋርነታችሁ
አምባሳደርነታችሁ ይቀጥል። ይሄ መረጃም ሁላችሁም ላይክ አድርጉ፣ ለእኛ በብዙ ያግዘናል። ከእናንተ አንዳችም የሚቀንሰው የለም። ውድ ቤተሰቦቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጀመር ድፍን 1 ወር ይቀረዋል። 1 ወር ደግሞ ለክለቦች መዘጋጃ ነው። አርሰናል የፕሪሚየር ሊጉን ዋንጫ በድጋሜ ለማንሳት፣ ሲቲ ከ2 ዓመት ያጣውን ፕሪሚየር ሊግ ለመመለስ፣ ሊቨርፑል ዋንጫ ባነሳ ማግስት መንኮታኮቱን በብዙ አድሶታል፣ አሰልጣኝ ጭምር ቀይሮበት። እንደ ማንቸስተር ዩናይትድ ያለ ክለብ 13 ዓመታትን በላይ ጠብቋል ፕሪሚየር ሊጉን። ቼልሲ ጥቂት ዓመታትም ቢሆን ግን በብዙ የራቀ ነው ከፕሪሚየር ሊጉም። ቶትናም ካለመውረድ ለሻምፒዮንነት የሚፎካከረበት ዓመት ይሆን ዘንድ ራሳቸውን እያጠናከሩ እንደሆነ ይታወቃል። 831 ጨዋታ በሳቸው በነፉት ፊሽካ ተጀምሮ እሳቸው በነፉት ፊሽካ ተጠናቋል። የማንቸስተር ዩናይትድ እና የአርሰናል ደጋፊዎች ከተጋጣሚ ቀጥሎ እሳቸው የሚመሩት ጨዋታ ስቅቅ ያደረገናል ብለው በብዙ ይተቿቸዋል። አንቶኒ ቴይለር ከዳኝነት ራሳቸውን አግልለዋል። የፕሪሚየር ሊጉ ዳኛ አንቶኒ ቴይለር ከእግር ኳስ ዳኝነት ራሳቸውን በዛሬው ዕለት በይፋ ማግለላቸውን አስታውቀዋል። አንቶኒ ቴይለር በፕሮፌሽናል እግር ኳስ ዳኝነት 20 ዓመታትን ዳኝተዋል። 47 ዓመቱ ዳኛ አንቶኒ ቴይለር በሕይወት ዘመናቸው 831 ጨዋታ በሳቸው ፊሽካ ተጀምረው በሳቸው ፊሽካ ተጠናቀዋል። ዳኛው በዓለም ዋንጫ የመሩት የስፔንና የፖርቱጋል ጨዋታ የመጨረሻ ጨዋታቸው ሆኖም ተመዝግቦላቸዋል። ስለ አንቶኒ ቴይለር ግን ልክ እንደ ዩናይትድ ልክ እንደ አርሰናል ደጋፊዎች ሁሉ የሌሎች ክለብ ደጋፊዎች ስለሳቸው ግን ምልከታችሁን ብትጽፉልን ደስ ይለናል። በዝውውር መስኮቱ ኒውካስል ዩናይትድ ጠንካራ ስራዎችን እየሰራ የሚገኘው በመከላከል ስፍራ ላይ የኤስ ሚላኑ የመሃል ተከላካይ ስፍራ ተጫዋች ፊካዮ ቶሞሪን ወደ ቡድኑ ለማምጣት ነው። ኮቨንትሪ ሲቲም ይህን የ8 ዓመት ተጫዋች ከኤስ ሚላን ማስፈረም ይፈልጋሉ። አሁን እየወጡ ባሉ መረጃዎች ከኤስ ሚላን በኩል እስከ 20 ሚሊዮን ዩሮ ለዚህ ተጫዋች ይፈልጋሉ። ቶሞሪ በቀጣይነት በኤስ ሚላን ቤት ለገበያ ሊቀርብ የሚችልበትን በጣም ሰፊ እድል አለ። በነገራችን ላይ ኮንትራቱ በፈረንጆች አቆጣጠር 2027 ላይ ወይም ቀጣይ ጁን 2027 ላይ ይጠናቀቃል። ዴሎ ስፖርት ዘገባም ከሆነ ዝውውሩ የመፈጸም እድሉ በጣም ሰፊ ነው። ምክንያቱም ወይ ኮንትራቱን ማራዘም አለበት ወይ መሸጥ አለበት፣ አሊያም በቀጣይ ውድድር ዓመት ከሆነ በነፃ የማጣት ስጋት እንዳለባቸው ይታወቃል። ኒውካስል ጠንካራ ስራዎችን እየሰራ ነው። ሰንደርላንድ በፍሎሪያን ባሎጎን ጉዳይ ላይ የሚያደርገው ድርድር ተጠናክሮ ቀጥሏል። ሰንደርላንዶች በፍሎሪያን ባሎጎን ጉዳይ ላይ ወኪሎቹን አግኝተው ማነጋገራቸውን ቲም ቶክ አስነብበዋል። ሞናኮዎች ይህንን የ25 ዓመት ተጫዋች ለመሸጥ እስከ 40 ሚሊዮን ፓውንድ በላይ ይፈልጋሉ። ኒውካስል ዩናይትድ የተጫዋቹ ሌላኛው ፈላጊ ነው። ኖቲንግሃም ፎረስት፣ ኤቨርተን፣ ሊድስ ዩናይትድም ጨምሮ ፉልሃምም ከፕሪሚየር ሊግ ፈላጊ ሲሆኑ ከጀርመን ቦሩሲያ ዶርትመንድ ስለ ተጫዋቹ መረጃን ያሰባሰበ ክለብ ነው። ሰንደርላንዶች ግን በጣም ጠንካራ ስራዎችን እየሰሩ ነው ተብሏል። ቀጣዩን የውድድር ዓመት የአውሮፓ መድረክ ተሳትፎ እንዳለበት ይታወቃል። ሰንደርላንድና ራሱን እያጠናከረ ነው። ለአብነት ያክል እንደ ግራኒት ዣካ ያለውን ኮከብ በቼልሲ ሊነጠቅ ከጫፍ ደርሶ እንደነበረ የሚዘነጋ አይደለም። በዋነኝነት የአውሮፓ መድረክ ትኬት መቁረጣቸው ይህን ተጫዋች በቡድኑ እንዲያቆዩ እንዳስገደዳቸው ይታወቃል። አሁን ደግሞ ቡድኑን በሌሎች ተጫዋቾች ወይም ጥራት ባላቸው ተጫዋቾች በመግዛት ለማጠናከር የሚደረገው ጥረት አሁንም እንደቀጠለ ይገኛል። በአስቶን ቪላ ቤት በዝውውር መስኮቱ ላይ ጠንካራ ስራዎችን እየሰሩ ነው። እንመለሳለን አንድ ትልቅ ዝውውራቸው ላይ ዛሬ ላይ አዳም ኦናናን በተመለከተ ግን የቡድኑ ወሳኝ ተጫዋች ጉዳት ላይ እንዳለ ይታወቃል። የቤልጅየምና አስቶን ቪላ የአማካኝ ስፍራ ተጫዋች አማዱ ኦናና በዓለም ዋንጫ ወቅት ከባድ ጉልበት ጉዳት እንዳጋጠመው ይታወቃል። ተጫዋቹ በዛሬው ዕለት በፈረንሳይ ሊዮን ቀዶ ጥገና ማድረጉ ተረጋግጧል። በዚህ ምክንያት አማዱ ኦናና ለሚቀጥሉት 9 ወራት ከሜዳ እንደሚርቅ ይፋ ተደርጓል። አስቶን ቪላ የአማዶ ኦናናን መጎዳት ተከትሎ ጆዋን ማንዛምቢን ከፍራይቦርግ ማስፈረሙ ይታወሳል። በዚህ ምክንያት አማዶ ኦናና በዚህ የውድድር ዓመት በአስቶን ቪላ ቤት የማይታሰበው ተጫዋች ነው ማለት ይቻላል። ስለዚህ አስቶን ቪላ ምናልባትም ሌሎች ታዳጊና ወጣት ተጫዋቾችን በአማካኝ ስፍራ ላይ ማምጣት ሂደታቸው ሊቀጥሉ ይችላሉ። በዛ ቦታ ላይ ዩሪ ቲልመንስን ለማንቸስተር ዩናይትድ አሳልፈው መስጠታቸው የሚዘነጋ አይደለም። ኤርሊንግ ብሮት ሃላንድ
26 ዓመቱ ነው። ውድ ቤተሰቦቻችን በዛሬው ዕለት የማንቸስተር ሲቲው ኖርዌይ አጥቂ 26 ዓመት ሞልቶታል። በዚህ 26 ዓመት የእግር ኳስ ሕይወት ውስጥ 440 በላይ ጎሎችን፣ 440 በላይ ጨዋታዎችን፣ 361 በላይ ግቦችና 74 አሲስቶች አሉት። የዚህ ዓለም ዋንጫም ክስተት ነበረ። በነገራችን ላይ ከዚህ ተጫዋች ጋር በተያያዘ ግን በማንቸስተር ሲቲ ቤት መቆየቱ በትልቁ ሲጠበቅ የነበረ ጉዳይ እንደሆነ ይታወቃል። ከዚህ ጋር በተያያዘው ጥሩ ዜና በማንቸስተር ሲቲ ቤት ለመቆየት መወሰኑ ይታወቃል። በሲቲ ቤት የተጫዋቹ የእግር ኳስ ሕይወት ከመጣበት ዓመት የመጀመሪያው ዓመት ጀምሮ በጣም አስደናቂ የሚባል ነው። ቁጥሮቹ ፍጹም የተለዩ ናቸው። ወደ ቤተሰቦቻችን የግብ ብዛቶቹ የመጀመሪያ ዓመትም አይመስልም ነበረ። በሲቲ ቤት ከመጣ በኋላ የነበረው የፕሪሚየር ሊጉን የመላመድ ሂደትና አሁን ላይ ሃላንድ እንግዲህ 26 ዓመት ሞልቶታል። በእርግጥ የሃላንድ ልደት ብቻ አይደለም ዛሬ በሲቲ ቤት እየተከበረ የሚገኘው፣ በርካቶች ልደታቸው እየተከበረ ነው። በዋነኝነት ግን የኤርሊንግ ብሩት ሃላንድን ያነሳነው የቡድኑ ቁልፍ ተጫዋች ስለሆነ ነው። ቢያንስ በዚህ ዓመት በሲቲ ይቆያል። ቀጣይ ዓመት ግን ሞር ወደ ሪያል ማድሪድ የመሄድ እድሉ በጣም ሰፊ ነው። እንግሊዛዊው የቀድሞ የቼልሲ ታሪካዊ ተጫዋች ጆን ቴሪ ማርክ ኩኮሪያ ቼልሲ ለመልቀቁ እንዳበሳጨው ይፋ አድርጓል። ማርክ ኩኮሪያ በ1-1 ግንኙነት አስደናቂ ተከላካይ ነው ሲል ጆን ቴሪ አድናቆቱን ገልጿል። ቼልሲን እንደሚወድ ሰው ሪያል ማድሪድ መሄዱ አበሳጭቶኛል የሚለው ቴሪ ምክንያቱም የዓለም ሻምፒዮን ነው ቼልሲ ያጣው ሲል ተደምጧል። ስለ አርጀንቲና ያነሳው ቴሪ አሁንም በአቋሜ ጸናለው፣ ከእነሱ የተሻለ ነበርን፣ እንግሊዝ ልታሸንፋቸው ፍጻሜ ልትደርስ የሚገባት እንግሊዝ ነበረች፣ ስፔን ከእንግሊዝ ቢሆን የዓለም ዋንጫው ከዚህ በጣም የተሻለ ይሆን ነበር የሚለው ጆን ቴሪ ከክለብ ደረጃ በጣም ያበሳጨኝ ግን የዓለም ሻምፒዮኑን ማርኮ ኮሪያን ቼልሲ ማጣቱ ነው እያለ ነው። በነገራችን ላይ ቼልሲ እሱን ተተኪ ፍለጋ ገበያ ላይ እንዳለ ይታወቃል። አስቶን ቪላ የቼልሲውን አርጀንቲናዊ የፊት መስመር ተጫዋች አሌሃንድሮ ጋርናቾን ለማስፈረም ይፋዊ ጥያቄ አቅርበዋል። አስቶን ቪላ በአሁኑ ሰዓት ተጫዋቹን ለማስፈረም ይፋዊ ጥያቄ ለቼልሲ ሲያቀርቡ ታዲያ አስቶን ቪላ ዋነኛ ጥያቄው ታዲያ የመግዛት አማራጭን ያካተተ ወይም የመግዛት አማራጭ ያለው የውሰት ውል ነው። ሰማዮቹ አሌሃንድሮ ጋርናቾን በቋሚ ዝውውር መሸጥ ዋነኛ ፍላጎታቸው እንደሆነ ይታወቃል። ከዚህ ጋር በተያያዘ አሌሃንድሮ ጋርናቾ በግሉ ሞር ከፕሪሚየር ሊግ ውጪ ባሉ ክለቦች እንደ ሮማ የመጫወት ፍላጎት እንዳለው በስፋት እየተነገረ ይገኛል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የማንቸስተር ዩናይትድ 40 ሚሊዮን ፓውንድ የከፈለው ቼልሲ እስከ 50 ሚሊዮን ፓውንድ ለተጫዋቹ ይፈልጋል የሚለው ለቪላ ነገሩን አዳጋች ያደርገዋል። ቪላ የጠየቀው የመግዛት አማራጭ መሆኑ ደግሞ ቋሚ ላይሆን የሚችልበትም ሰፊ እድል አለ። በቀጣይነት የቪላና የቼልሲን ድርድር ተከታትለን በአሌሃንድሮ ጋርናቾ ዝውውር ጉዳይ የምናደርሳችሁ ይሆናል። ምናልባት ከሊቨርፑል ጋር በተያያዘ አንድ በርከት ያሉ መረጃዎች እየወጡ እንደነበረ ይታወቃል። ከሊቨርፑል የእግር ኳስ ክለብ ሽያጭ ጋር በተያያዘ አሚት ባቲያ ይባላሉ። የህንድና ብሪታንያ ነጋዴ ባለሀብት ናቸው። በስፖርትና በንግድ ዓለም በተለይም በእግር ኳስ ውስጥ የሚታወቁ ሰው ናቸው። የብሪታንያ ክለብ ኪውንስ ፓርክ ሬንጀርስ ባለድርሻና የቀድሞ ሊቀመንበር ናቸው። የዓለም ታዋቂው የብረት ኢንዱስትሪ ባለሀብት ላክሽሚ ሚታል አማችም ናቸው። እሳቸው በሪል ስቴትስ በፋይናንስና ሌሎች ኢንቨስትመንት ላይ የተሳተፉ ሰው ናቸው። ዛሬ ደግሞ በሱ የሚመራው ባለሀብቶች ጥምረት በሊቨርፑል ውስጥ የባለቤትነት ድርሻ ለመግዛት ጥረት እያደረጉ ይገኛሉ። ዛሬ በጣም መነጋገር ሆኗል። ሊቨርፑል ሊሸጥ ነው የሚሉ መረጃዎች እየወጡ ነበረ። በነገራችን ላይ አሚት ባይ ከኪውንስ ፓርክ ሬንጀርስም ባለቤትነታቸው በይፋ ለቀዋልና ቀጣይ እንግዲህ የሊቨርፑል አነስተኛ ድርሻን ይገዛሉ ተብሎ ይጠበቃል። $6 ቢሊዮን ይፈጃል እየተባለ ነው እሳቸው ይገዙታል የተባለው ድርሻ። ከዚህ ጋር በተያያዘ የሊቨርፑል የሽያጭ ሂደት እንዴት ያለ ነው የሚለውን በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜም በሰበር መረጃ ምናደርሳችሁ ይሆናል። ሊቨርፑል የ17 ዓመቱን ወጣት አማካኝ ሳሙኤል ማርቲኔዝን ከአትሌቲኮ ናሲዮኔል ማስፈረማቸውን ይፋ አድርገዋል። በነገራችን ላይ ናሲዮናሌ ዝውውሩን ለሊቨርፑል ሲፈጽም አንድ ቃል የገባው ነገር አለ። ተጫዋቹ ከኛ ጋር እስከ 27 ክረምት ይቆያል የሚል ነው። ያም ስምምነት ተፈጽሟል። ስለዚህ ወደ አትሌቲኮ ናሲዮናሌ ተመልሷል። ፊርማውን ዛሬ በሊቨርፑል ካኖረ በኋላ እንደ አሌክሲስ ማካሊስተር ያለ የአማካይ ስፍራ ተጫዋች ደግሞ በሊቨርፑል የመቀጠሉን ጉዳይ በተመለከተም የማካሊስተር አባት ምላሽ ሰጥቷል። ከሪያል ማድሪድ ባለስልጣን ጋር ምንም አልተነጋገርንም፣ ከሪያል ማድሪድ ጋርም ውይይት እያደረግን ነው ተብሎ የሚሰራጨው ወሬ ሐሰት ነው። ለጊዜው ፍላጎታችን በብቸኝነት በሊቨርፑል መቀጠል ነው ብለዋል።
የቀድሞ ተጫዋች ኤሚል ሄስኪ ሊቨርፑል ለአሌክስ ስኮት ዝውውር እንዲንቀሳቀስ አስተያየቱን ሰጥቷል። በአሁኑ ጊዜ በዝውውር ገበያ ላይ የሚንቀሳቀሱትን ወጣት አማካዮች ስትመለከት እንደ አሌክስ ስኮት ያለ ምርጥ ሰው አለ። በተመሳሳይ ችሎታ ቢኖረውም ከሌሎች በጣም የተመረጠ ዝውውር ነው ለእኔ ብሏል። ለሊቨርፑል ከዋጋም አንጻር ከሆነ በጣም ጥሩ ዝውውር ነው ለሊቨርፑል እያለ ይገኛል። አሌክስ ስኮትን ለእኔ ትልቁ ነገር ኤራኦላ ከአሌክስ ስኮት ምርጡን ብቃት ማውጣት እንደሚችል አስቀድሞ ማረጋገጥ ነው። ተጫዋች ወደ ትልቅ ክለብ ሲመጣ በደንብ የሚተማመንበትን አሰልጣኝ ከጎኑ መኖሩ ለሊቨርፑል ትልቅ ጥቅም ይሰጣልና አንዲ ኢራኦላ ይሄን ተጫዋች ማምጣት አለባቸው እያሉ ነው። አንዲ ኢራኦላ ያውቁታል በበርንማውዝ እና አሌክስ ስኮትን ምናልባት ዝውውር ይፈጸማል አይፈጸም የሚለው ሞር የሊቨርፑል ይፋዊ ጥያቄ ላይ ሊወሰን ይችላል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በሊቨርፑል ዝውውር ጉዳይ ላይ ወቅታዊ መነቃቃቶች አሉ። ያው ብዙ ቅሬታ እየቀረበ ስለሆነ በሊቨርፑል ቤት ጉዳዩን እንከታተሏለን። የሊቨርፑልን የአነስተኛም ድርሻ ሽያጭ በተመለከተም በሰበር መረጃ እንደ ሁልጊዜው ዛሬም እንዳቀረብንላችሁ በተከታታይ ይኖረናል። ላይክ ማድረግ ግን እንዳይረሳ። በአርሰናልና በኒካስል ዩናይትድ መካከል የሚደረገው ድርድር በኒካስል ዩናይትድ እና በአርሰናል መካከል ያለ የገንዘብ ልዩነት አሁንም ሊጠብ አልቻለም። ይሄን መረጃ በቃል ስፖርት ዩቲዩብ ቻናል እስካደረስናችሁ ሰዓት ድረስ በአንድሪያ ቤርታ የሚመራው የአርሰናል የዝውውር ፖሊሲ እንግዲህ አንድሪያ ቤርታ በዚህ ክረምት አርሰናል የሚያደርጉትን ዝውውር እንቅስቃሴ እየመራ ቢሆንም ከዝውውር ኢላማዎች ጋር የሚደረጉ ግንኙነቶች ሆነ ድርድሮች እየተደረጉ ያሉት በሌሎች አካላት መሆኑን እንግዲህ መረጃዎች እየወጡ ነው። በዚህ ወቅት አንድሪያ ቤርታ ሆነ ሌሎች የአርሰናል ሰዎች በኩል ቀጥታ ግንኙነት ላይ የሚደረግ ምንም አይነት ተሳትፎም የለም እየተባለ ነው። በጣም እንቅስቃሴያቸው የተገደበ ነው በሚል ብዙ ትችቶች እየቀረቡ ይገኛሉ። እንግዲህ ለማስፈረም የሚደረጉ ጥረቶች በአማካኝ ስፍራ ላይ ሞር ትኩረት እየተደረጉ ነው። በሽያጭ ደረጃ ቢያንስ አንድ ተጫዋች ሲሸጥ ሰምተናል። አርሰናል ትሮሳርድን ለቤሽክታሽ። አሁን ቀጣዩ ተሻጭም ቀጣዩ ፈራሚም በአርሰናል ቤት ይጠበቃል። በአርሰናል የአጥቂ ክፍሉ ለማጠናከር በርካታ አማራጮችን እየተመለከቱ ይገኛሉ። የዩሊያን አልቫሬዝ ጉዳይ እንዳለ ነው። የመገኘት እድሉ ምን ያህል እንደሆነ የአርሰናል ደጋፊ ጥንቅቅ አድርጎ ያውቀዋል። የአርሰናል ሰዎችም የዩሊያን አልቫሬዝን ጉዳይ 100% ይገኛል በሚል አይደለም የያዙት፣ አማራጮችን ግን ይዘዋል። ዛሬ አርሰናሎች አንድ ሰው እየተመለከቱ ይገኛሉ። አርሰናሎች የሪያል ሶሴዳዱን ስፔናዊ አጥቂ ሚኬል ኦያርዛባልን በዝርዝራቸው ውስጥ አካተውታል። ከሪያል ሶሴዳድ ሰው ማምጣት አርሰናሎች ጠንቅቀው ያውቁበታል። በነገራችን ላይ ከዚህ ጋር በተያያዘ ውድ ቤተሰቦቻችን በአርሰናል በኩል ዩሊያን አልቫሬዝ ቅድሚያ የሚሰጠውም ነገር ግን እንደ አማራጭነት ኦያርዛባል የተያዘበት ነው። ኦያርዛባል ከስፔኑ ክለብ ሪያል ሶሴዳድ ግን የሚለቅበት እድል በጣም ጠባብ ነው እየተባለ ነው። የስፔናዊን የፊት መስመር ተጫዋች ለማምጣት በሚደረግ ጥረት ላይም እስከ 75 ሚሊዮን ዩሮ በላይ አርሰናል መክፈል ሊጠበቅባቸው ይችላል። ከዚህ ጋር በተያያዘ በክለቡን በጣም የሚወደደው ተጫዋች ነው። በስፔን ብሔራዊ ቡድን ያለም ዋንጫ ቆይታው ግን የሊዩሽ ዴላ ፎንቴ ቁልፉ ሰው እንደነበረ አይዘነጋም። አርሰናል ሌላኛው አማራጫቸው አድርገውታል ሚኬል ኦያርዛባልን። ምርከታችሁን አርሰናል ላይ እናድርሱን። በብሩኖ ጊማሬሽ ጉዳይ ላይ ምናልባት በጣም የተሰላቸው ይመስለኛል የአርሰናል ደጋፊ። በዚህ ዝውውር ጉዳይ ላይ ምንም ጥርጥር የለውም፣ ፈቅ የሚል ነገር የለም። ይህን መረጃም ስናቀርብ ፈቅ ያለ ነገር የለም። በርከት ያሉ የፕሪሚየር ሊግ ክለቦች እንደውም የብሩኖ ጊማሬሽን ጉዳይ አሁን ላይ መከታተል በይፋ ጀምረዋል የሚሉ መረጃዎች በስፋት እየወጡ ይገኛሉ እና የዝውውሩ ጉዳይ በጣም እየተጓተተ መጥቷል። ከዚህ ጋር በተያያዘ አርሰናል የኒውካስሉን አምበል ለማምጣት የሚያደርገው ጥረት ላይ አርሰናል ልክ እንደ ሳንድሮ ቶናሊ ነው የሚገጥመው። ልክ ቶትንሃም ሳንድሮ ቶናሊ ሲገዛ 100 ሚሊዮን ፓውንድ በታች አትምጡ የሚል እና ቁርጥ ያለ ነገር ነው የነገሯቸው። ለአርሰናልም አሁን በዛው ልክ ተነግሯቸዋል የተባለው ኒውካስል ቁርጥ ያለ ሂሳብ ነግሯል። በጣም የተጋነነ ለ100 ሚሊዮን ፓውንድ የቀረበ ወይም ከዛ ከፍ ያለ ነው። አርሰናሎች ፈጽሞ ያንን ለመክፈል ፈቃደኛ ለመሆናቸው ነው ዝውውር ላይ እድገት ሊያሳይ ያልቻለው። አርሰናል ከ70 ሚሊዮን ፓውንድ በላይ መክፈል ምንም አይነት ፍላጎት እንደሌለው ነው በርከት ያሉ የዜና ምንጮች እያረጋገጡ የሚገኙት። ከአርሰናል ዝውውር ጋር በተያያዘ ምናልባት የሚለቁ ተጫዋቾች ቤኔፊካና የስፔኑ ቫሌንሺያ በሪስ ኔልሰን ላይ ጠንካራ ፍላጎት አሳይተዋል። ተጫዋቹ ከእንግሊዝ ለመልቀቅ ፈቃደኛ መሆኑ ምናልባት ከአርሰናል ቀጣዩ ተሰናባሽ ሊሆን ይችላል። በሌላ በኩል አርሰናሎች በጉዳት ምክንያት የተከላካይ ክፍሉ ለማጠናከር የአስቶን ቪላውን እንግሊዛዊ ተከላካይ ዜሬ ኮንሳን ፍላጎት እንዳላቸው ይታወቃል። ነገር ግን አርሰናሎች ይህን ተጫዋች ለማምጣት በሚያደርጉት ጥረት ላይ ጠንካራ ነገር ገጥሟቸዋል ከቪላ። አርሰናል በአስቶን ቪላ መካከል በተጫዋች ዋጋ ላይ ልዩነት መኖሩ ነው። ከዛ ውጭ ግን አርሰናል አማራጮች አሉት። ለአብነት ያክል አርሰናል አካዳሚው በጣም ድንቅ ተከላካይ
በታዳጊ ደረጃ ቢገኝም ማርሊ ሳለሞን ይገኛል። በሌላ በኩል በነፃ ማግኘት የሚችሉት ጆንስ ይገኛል። ጆን ስቶንስ በነገራችን ላይ በቼልሲም ዝርዝር ውስጥ የተካተተ ነው። አርሰናሎች ጠንካራ ጥረት ካደረጉ ሊያገኙት የሚችሉት የተከላካይ ክፍል ሊሆን ይችላል። የዊሊያም ሳሊባ ጉዳት ነው ለእንደዚህ አይነት ያልታሰበና ያልታቀደ ዝውውር አርሰናል ወደ ገበያ እንዲወጣ ያደረገው። ማንቸስተር ዩናይትድ በዝውውር መስኮቱ ላይ የራሽፈርድ ጉዳይ እልባት መስጠት እንደተቸገረና ሞር አሁን ባለው ሂደት ከካሪክ ጋር ቢያንስ በዩናይትድ እንዲቀጥል መወሰኑ ይታወቃል። ከዚህ ጋር በተያያዘ የቀድሞ የማንቸስተር ዩናይትድ ተጫዋች ኒኪ በት ማርከስ ራሽፎርድ ወዶ ሳይሆን በግዱ በዩናይትድ የሚቆይ ተጫዋች ብሎታል። በማንቸስተር ዩናይትድ የሚቆየው በመልካም ነገር አይደለም የሚለው ኒኪ በት በማንቸስተር ዩናይትድ ለመቆየቱ ምክንያቱ አንደኛ ኮንትራት አለው፣ ሁለተኛ ትልቅ ሳምንታዊ ደሞዝ አለው። ከዛ ውጪ ተጫዋቹን በዚህ ሳምንታዊ ደሞዝ ለመስፈር የሚፈልግና ዩናይትድ የጠየቀውን ገንዘብ ለመክፈል የሚፈልግ አንድም ክለብ የለም። ከዚህ ጋር በተያያዘ ታዲያ ተጫዋቹ በውዴታ ወይም ዩናይትድም በጣም ፈልጎት እሱም በጣም ፈልጎ ሳይሆን በግዴታ የሚቆይ ተጫዋች ብሎታልና ወደ ማንቸስተር ዩናይትድ ተመልሶ ቢያንስ ፕሪሲዝኑን እንደሚያሳልፍ ተረጋግጧል። በዚህ ጉዳይ ላይ ታዲያ ኒኪ በት ግን በውዴታ የማይቆይ ተጫዋች ለዩናይትድ እንዴት ይጠቅማል እያለ ይገኛል። ከዚህ ጋር በተያያዘ ዩናይትድ በነገራችን ላይ ሰመርቪልን አጥቶታል። የሳውዲ ክለብ አልሂላል ለክሪስቲያኖስ ሰመርቪል እና ለዌስትሃም የዝውውር ጥያቄ አቅርበዋል። ሮማ በቅርቡ ሶስተኛ የዝውውር ጥያቄ ማቅረቡ የሚታወስ ሲሆን የሳውዲ ክለብ ዝውውሩን ለመጥለፍ በጣም ጠንካራ ስራ ሰርቷል። በነገራችን ላይ አሁን እየወጡ ባሉ መረጃዎች እንደውም ይህን መረጃ ለእናንተ ስናቀርብ አልሂላል ሰመርቪልን በ80 ሚሊዮን ዩሮ ለመግዛት ከዌስትሃም ጋር ተስማምቷል የሚሉ መረጃዎች በስፋት እየወጡ ነው። ከዝውውሩ እንግዲህ ጀርባ ዩናይትድ፣ ሮማ በትልቁ ስንጠብቃቸው ነበረ። ስለዚህ የዩናይትድ መረጃ ላይ ስላለን በራሽፈርድ ጉዳይ ላይ ቆይታ ላይ ተመርኩዞ ያመጣዋል የተባለው ሰመርቪልም ቢሆን ወደ አልሂላል የመሄድ እድሉ አሁን ኦልሞስት ተጠናቋል። እንደ በርካታ የዜና ምንጮች ከሆነ አዲስ ነገር ካልተፈጠረ፣ በእርግጥ በማለዳው ጥንቅራችን እናጠራዋለን። አዲስ ነገር ካለም እንደተለመደው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዚህ ዝውውር ጉዳይ ላይ ልጽፉልን ትችላላችሁ። ግን ዩናይትድ በዛ መስመር ላይ በራሽፈርድ ጥንቅቅ ያለ ያለመወሰን ምክንያት ዝውውሩ የሰመርቪል ኦልሞስት ቀርቷል። ማንቸስተር ዩናይትድ በአማካኝ ስፍራ ላይ ለማምጣት በሚያደርገው ጥረት ሶስተኛውን ዝውውር ለማምጣት በሚያደርገው ጥረት ላይ የአሌክስ ስኮት ስም አሁን በስፋት መነሳት ጀምረዋል። በ80 ሚሊዮን ፓውንድ በላይ የተጠየቀው ማንቸስተር ዩናይትድም ሆነ ሌላ ክለብ ዝውውሩን ለመፈጸም ዩናይትዶች የበጀቱት በጀት 150 ሚሊዮን ፓውንድ ነበረ። አማካኝ ለማምጣት እስካሁን ወደ 90 ሚሊዮን ፓውንድ የማይጠጋ ገንዘብ አውጥተዋል በአንድሬ ሳንቶስ እና እንደዚሁም ደግሞ በዩሪ ቲልማንስ ዝውውር ላይ ማለት ነው። በእርግጥ ያመጣ ተጫዋቾች አሉ። ከቶትናም የመጡትም የግራ ክንፍ አጥቂ ያለ ቶምሰን። ከዛ ውጭ ግን ማንቸስተር ዩናይትድ እምብዛም የፋይናንስ ችግር ባይገጥመውም ግን ሽያጮችም ላይ ትኩረት ማድረግ ይፈልጋልና የአሌክስ ስኮት ዝውውር በማንቸስተር ዩናይትድ ሊፈጸም የሚችልበት እድል ካለ አንድ ከዩናይትድ ሊሸጥ የሚችል ተጫዋች ግን ሊኖር ይችላል። መረጃው የዴሊ ሜል ነው። የመጀመሪያ ግቤ በማንቸስተር ዩናይትድ በቋሚነት መጫወት ነው እያለ ነው ጃኮብ ዴቪድ። የዩናይትድ የአካዳሚ ፈሬ ነው። ለሚቀጥለው ዓመት በማንቸስተር ዩናይትድ ይሁን በሌላ ቦታ የፈለግኩት የዋና ቡድን ተጫዋች መሆን ነው ብሎ አቋሙን ገልጿል። ዋናው ዓላማና ግቤ በየሳምንቱ ለዩናይትድ መጫወት ነው። ስለዚህ በሴንት ሜሪን እንደተማርኩት ሁሉ ልምድ ለማግኘት በድጋሚ በውሰት መሄድ ካለብኝ ያንኑ አደርጋለሁ። ራሴን እንደ አማካይ ተጫዋች ነው የምመለከተው ብሏል። ያ ማለት ዩናይትድ ለሚፈልገው የአማካይ ስፍራ ላይ ጃኮብ ዴቪን እኔን ቢጠቀሙ እያለ ይገኛል ዩናይትዶች እና ራሴ እንደ አማካይ ነው የማየው። ነገር ግን መጨረሻ ላይ የምጮተው ለማንቸስተር ዩናይትድ ስለሆነ የአሰልጣኝ ቡድኑ በፈለገው ቦታ ቢያስገባኝ በአቅሜ የተሻለውን ሁሉ ለመስጠት ዝግጁ ነኝ ብሏል። ግን በቋሚነት መጮትን ቀድሚያ እሰጣለሁ እያለ ይገኛል። እና ውድ ቤተሰቦቻችን ዩናይትድ አማካኝ ካመጣ በይፋ ክለቡን ለመልቀቅ ዝግጁ መሆኑንም አስታውቋል። ማንቸስተር ዩናይትድ በዝውውር ገበያ ላይ ሶስተኛውን አማካይ ለማምጣት የሚያደርገው ጥረት ግን አሁንም እንዳልተቋረጠ ይታወቃል። ቃል ስፖርት ላይ ናችሁ። ለ100 ሰብስክራይበር በጣም ጥቂት ይቀረናል። አጋርነታችሁ ዛሬም እንዳይለየን። ይህን መረጃ ላይ ካርጉልን ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። ፈጣን ታማኝነታቸው የተረጋገጠ የትም ያልተሰሙ መረጃዎች ሁሌም በቃል ስፖርት